እውነት ጨዋታው ያለቀ ነው ይመስላል። ምናልባት ይህንን ጨዋታ ከሌላ ሰው ጋር ጫወተው ይሆናል። ያንተ ጨዋታ ግን እዚህ ላይ አብቅቷል። ራስህን እንዳንበሳ ነው እንደምታየው። ተው ይቅርብ ብዬ ነግሬ ነበር። እኔን አትችለኝም ብዬ ነበር። አየህ አይደለም እውነት ትሳሳለች እንጂ መቼም አትበጠስም። ዘራፊዎች፣ ውሸተኞች፣ ከሃዲዎች መቼም አያሸንፉም ብዬ ነግሬ ነበር። ኢንስፔክተር አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። ፍጠው። አንድ እንዳትንቀሳቀስ። ተራመድ ተራመድ ትርስ ወንጀል ትርስ 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 በመጨረሻም ዝና የሰራውን ግፍ ዋጋ ሊከፍል ወደ እስር ቤት ገብቷል። እንግዲህ ዝና ተወግዷል። ማህሌትም ጎዳና ላይ ወድቃለች። አሁን ላይ ጥያቄው ካሌብ መድብልን ይይዘው ይሆን ወይስ መድብል ያገኘውን 10 ሚሊዮን ብር ተጠቅሞ ካሌብን ከስሩ ይነቅለዋል? እናንተስ በሚቀጥለው ክፍል ምን ሊፈጠር ይችላል ብላችሁ ትገምታላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ብሩክና ቅድስት ጥሩ የፍቅር ጊዜ እያሳለፉ ባለበት መድብል በፍጥነት ወደ ቤት ይገባል። ብሩክም ምን እንደሆነ ሲጠይቀው የካሌብ ሰዎች እየተከታተሉት እንደነበር ይነግራቸዋል። የሆነ ነገር እንደተፈጠረ አውቀው ሞገስና ሉላም ካሉበት ክፍል ወደ እነ ብሩክ ጋር መጥተው ሞገስም ምን ተፈጥሮ ነው ሲል ሰዎች እየተከታተሉን ነው ብሎ ሲነግረው ሞገስም ይቀጥልና ዝና እንደሌለ ሲያረጋግጡ ወደኛ እንደሚያነጣጥሩ ግልጽ ነው ብሎ ሲል መድብልም ይቀጥልና ካሁን በኋላ ግን ይሄ ጦርነት ከኔ ጋር ብቻ ነው የሚሆነው፣ እርግጠኛ ነኝ እኔ ዘሩባቤል መሆኔን ካወቀ ጸቡ ከኔ ጋር ብቻ ይሆናል ሲል ሁሉም ደንግጠው ምን እንደተፈጠረ ሲጠይቁት እሱም የተፈጠረውን በሙሉ ይነግራቸዋል። ዳይመንዱን ለፈረንጆቹ ካሸጥኩበት ቆየ ብሎ ሲል ብሩክም በንዴት ስሜት ስለዚህ አሁን አንተ ሀብታም ነህ። ብሩክም ይቀጥልና ልጄ ታማ ያን ሁላ አሳር ስንበላ አንተ ግን እስር ቤት ብትሆንም ይሄን ነገር ታውቅ ነበር አይደል ብሎ ሲጠይቀው መድብልም ይቀጥልና እኔ እስር ቤት እያለሁ ዳይመንዱ አልተሸጠም ነበር፣ የምተማመንበት ሰው አልነበረም። ዳይመንዱ የተሸጠው ከእስር ከተፈታው በኋላ ከብዙ ግንኙነት በኋላ ነው ብሎ ያስረዳቸዋል። ብሩክም በተፈጠረው ነገር ተናዶ በሹፈት እኛ ባንተ ህይወት ምን አገባም ብሎ ጥሎት ይሄዳል። ቅድስትም የባሏን የብሩክን ንዴት ለማስተባበል መድብልን አንተ ለክፋት ብለህ ምንም ነገር እንደማታደርግ አውቃለሁ፣ በወቅቱ ትልቅ ጭንቀት ስለነበረ ነው እንደዚህ ሆነው፣ ደግሞም ያ ዳይመንድ ከየት እንደመጣ ሳያውቅ ነው ልጁን ሊያሳክም የነበረው ብላ ስትል መድብልም ይቀጥልና ዳይመንዱ የተገኘው በህገወጥ መንገድ ቢሆንም የኔ ግን የላቤ ውጤት ነው። እድሜ ልኬን ጉልበቴን ያጠፋሁት ካሌብ ቤት ነው። ስለዚህ ዳይመንድ ለእኔ ያንሰኛል እንጂ አይበዛብኝም። በቃ ገቢና ረፍት አድርጊ፣ እኔም የካሌብን ጉዳይ መስመር ላሲዝ ብሏት ይለያያሉ። ቅድስትን በቀጥታ ወደ ብሩክ ጋር ነበር የሄደችው። ብሩክም ክፍል ውስጥ ብቻውን ሆኖ ተክዞ ታገኘውና ለማረጋጋት ትሞክራለች። ብሩክም ይቀጥልና መድብል ዳይመንዱን ደብቆት በመቆየቱ ብናደድም ግን ደግሞ አንድ ወንድሜ ነው መቼም አልተውም ብሎ ይላታል። በተመሳሳይ ሰዓት ሉላና ሞገስ ክፍላቸው ውስጥ ገብተው እያወሩ ባሉበት ምንም እንኳን የካሌብን ዛቻ ቢፈሩ መድብልን ለብቻው ላለመተው ወስነዋል። ከምሽቱ ጭንቀት በኋላ ንጋቱ አዲስ ተስፋ ይዞ መጥቷል። ሁሉም ተሰባስበው ቁርስ ለመብላት ሲዘጋጁ መድብልም ይቀጥልና
ይቀጥልና ወንድም አለም አሁንም ዳኮረፍክ ነው? አላስታርቁኝ። የካሌብን ጉዳይ ደግሞ መላ ያበጀውለት ነው። ማታ ላይ ከዝና ጋር የማይጠፋውን ሰውዬ አይቼዋለሁ። ሰውየውን በገንዘብ ገዝቼው እንደ አጋር አብሮኝ እንዲሰራ አደርገዋለሁ ብሎ ይላል። ብሩክም ይቀጥልና ዳይመንዱን በስንት ብር እንደሸጠው ስጠይቀው መድብልም ትንሽ ነው ወደ 10 ሚሊዮን ብር ይጠጋል። ይሄ ገንዘብ የካሌብን እያንዳንዱን እንቅስቃሴ እንድቆጣጠርበት ያግዘኛል። ራሴን ከወንጀል ካራኩ በኋላ ይህንን ገንዘብ ለህግ ለማቅረብ ከራሴ ጋር ብዙ ታግያለሁ ብሎ ይላል። በመቀጠልም የቀረበውን ቁርስ በደስታ መመገብ ይጀምራሉ። ከቤተሰቡ ሰላማዊ ቁርስ ወጣ ስንል በሌላ በኩል ካሌብን እናገኛለን። ካሌብም ለግብረ አበሩም አዲስ ነገር አለ ብሎ ስጠይቀው ግብረ አበሩም መድብልን እየተከታተልነው ነበር ግን ለትንሽ አመለጠ ሲል ካሌብን በንዴት ምንም አይገርመኝም ምክንያቱም አንተ የዝና ግርፍ ነህ ብሎ ይለዋል። ግብረ አበሩም ይቀጥልና ድሮ ተከራይቶ የነበረበት ሰፈር ስንሄድም እዛም ለቀዋል እና ደግሞ የትህትናን ጉዳይም እየተከታተልናት ነው ብሎ ሪፖርት ሲያደርግ ካሌብን በንዴት ሰማለህ እኔ ውጤት ብቻ ነው የምፈልገው ብሎ ይለዋል። ይህ በእንዲህ እያለ አቶ ሀብቱ በድንገት ካሌብ ቤት ብቅ ይላል። በጨዋታ መሀልም ካሌብ ስለ ማህሌት ማውራት ይጀምራል። ያቺ ማህሌት የምትባል ልጅ ያንን ሁሉ በደል አድርሳብህ ድጋሚ እሷን ለማግኘት መሞከርህን ሰማው ብሎ ሲል አቶ ሀብቱን በንዴት ስለ እሷ አጭበርባሪ ሴት እንድትነግረኝ አልፈልግም የባለፈው ሳያንሳት እንደገና 3 ሚሊዮን ብር ልታጭበረብረኝ ነበር ብሎ ይለዋል። ካሌብም ይቀጥልና የምርህን ነው የምታወራኝ? እንደዛ ከሆነ እቺ ልጅ እውነትም ቀይ መስመሯን አልፋለች ብሎ ሲል አቶ ሀብቱ ግን አብረን እንስራ ስላልከኝ ነው የመጣሁት በማለት ወደ ዋናው የገንዘብ ጉዳይ ይገባል። ቀጥሎ ገንዘቤን አሁን ካለኝ ላይ እጥፍ ማድረግ ነው የምፈልገው ሲል ካሌብም በጣም ትክክለኛ ቦታ ነው የመጣኸው ሲል አቶ ሀብቱም ቀጥሎ ማህሌት የምትባለው ልጅ በዚህ ድፍረቷ ሌላ ጓደኛ እንዳታበሳጭብህ ትንሽ ብትቆነጥጣት ሲለው ካሌብም እመነኝ እሷ የሚገባትን ቅጣት ታገኛለች ብሎ ይለዋል። በቀጣይ ቀንም መድብል፣ ቅድስ፣ ሉላ፣ ዳጣና ሞገስ ተቀምጠው ሻይ እየጠጡ ባሉበት ሞገስ ይቀጥልና እስቲ ስለ ዘሩባቤል ንገረን ማን ነው ስሙን ያወጣልህ ሲለው መድብልም ራሴ ነኝ ስሙን ያወጣሁት እንደዚህ ባሉ አደገኛ ስራዎች ላይ ስትሰራ በዋና ስም መጠቀም ከባድ ነው ብሎ ይለዋል። ይህ በእንዲህ እንዳለ ሞገስ ለመድብል ዛሬ ከመርማሪው ጋር ቀጠሮ ነበረ አይደል ብሎ ሲጠይቀው መድብልም መርማሪዎቹ ዛሬ ዝናን መተው ይወስዱታል ብሎ ይላል። ቅድስትም ትቀጥልና ቤተሰቦቼ ደውለውልኝ ሰርጉ ከ3 ሳምንት በኋላ ነው ብላ የሰርጉን ቀን ይፋ ታደርገዋለች። ይህ በእንዲህ እንዳለ መድብል ዝና ወደታሰረበት ክፍል ሄዶ ዝና ልሰናበትህ ነው የመጣሁት ሲለው ዝናም ስለ ወንድ ልጅ አምላክ ከቻልክ ቶሎ አሰናብተኝ ወይ ደግሞ ያለኝን ንብረት በሙሉ ልፈርምልህና ልቀቀኝ ሲለው መድብልም በንቀት እኔ ገንዘብ ችግር የለብኝም አሸናፊ ሆኛለሁ ማስተር ኦፍ ዘ ጌም መድብል ሆኗል ዘራፊዎች፣ ውሸተኞች፣ ከሃዲዎች መቼም አያሸንፍም ብሎት ኢንስፔክተሩን ጠርቶ አሳልፎ ይሰጠዋል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን።